ከስኳር በሽታ ጋር በተያያዘ መች ኢንሱሊን ይጀመራል? ለየትኞቹ ታካሚዎች? እስኪ ጥቂት እንመልከት። የስኳር በሽታ እንግዲህ የተለያየ አይነት የስኳር በሽታ አለ። አንደኛው አይነት አለ፣ ሁለተኛው አይነት የስኳር በሽታ አለ፣ በእርግዝና ጊዜ የሚከሰት የስኳር በሽታ አለ። ከዚህም ባለፈም ደግሞ ሌሎች የተለያዩ አይነት የስኳር በሽታ አይነቶች አሉ፣ ኮመን ያልሆኑ። እንግዲህ ወደ ኢንሱሊን ስንመጣ በተለይ ታይፕ 1 ዲያቤቲስ ያለባቸው ታካሚዎች ይሄ በተለይ በወጣትነት ጊዜ በልጅነት ጊዜ የሚጀምር የስኳር በሽታ ነው። ለዚህ አይነት የስኳር በሽታ ታካሚዎች ኢንሱሊን ዋነኛው የትሪትመንት ሞዳሊቲ ነው። ኢንሱሊን የሚጀመርበት አይነት ሁኔታ አለ፣ ከዛም ደግሞ የሚቀጥልበት አይነት ሁኔታ ነው ያለው። ከዚህ ባለፈ ወደ ሁለተኛው አይነት ደግሞ የስኳር በሽታ በምንመጣበት ጊዜ የተለያዩ አይነት ሁኔታዎች ሲኖሩ ይጀመራል። አንደኛው በተለይ ዲያግኖስ በሚደረግበት ጊዜ በተለይ በጣም ከፍ ያለ በጾም ወቅት የሚታይ የስኳር ሜዥርመንት ካለ፣ ከዛ ባለፈም ደግሞ ሄሞግሎቢን ኤዋንሲ ይሄ ማለት የሶስት ወር የስኳር ክምችትም በሚታይበት ጊዜ በጣም ከፍ ያለ ከሆነ ሊጀመር ይችላል። ከዛ ባለፈ ደግሞ ምልክቶች የሚያሳይ የስኳር በሽታን በሚሆንበት ጊዜ በተለይ በጣም ከፍተኛ የሆነ የጥም ስሜት፣ ከፍተኛ የሆነ የራብ ስሜት፣ ቶሎ ቶሎ የማሽናት ሌሎችን ምልክቶች ማንሳት ይቻላል። በምልክቶች ምክንያት የተገለጠ ሪቪል የተደረገ አይነት የስኳር በሽታ በሚሆንበት ጊዜ በተለይ ኢንሱሊን የሚጀመርበት አይነት ሁኔታ አለ። በኋላ ላይ ኢንሱሊን ይቀጥል አይቀጥል የሚለው በኋላ ላይ ዲሳይድ ይደረጋል። ነገር ግን ለመጀመሪያዎቹ ፌዞች ኢንሱሊን የሚታዘዝበት ሁኔታ አለ። ከዚህ ባለፈ ሌላኛው እንግዲህ በተለይ ታይፕ 2 ላይ ዋነኞቹ ትሪትመንቶች በአፍ የሚወሰዱ የህክምና ሜጀሮች በደንብ በቂ የሆነ ሪስፖንስ ካልተገኘ፣ ስኳር ሁኔታው ማኔጅ ካልተደረገ ወደ ኢንሱሊን የሚታለፍበት አይነት ሁኔታ አለ። ሌላኛው እንግዲህ ሶስተኛው ሁኔታ ደግሞ አኪዩት የሆነ ኢልነስ ሲኖር፣ ሰርጀሪ ሲኖር፣ ሆስፒታላይዜሽን ሲኖር፣ ፕሬግነንሲ ሲኖር በታይፕ 2 ዲያቤቲስ ፔሽንቶች ላይ ለዚች ጊዜ እንግዲህ ኢንሱሊን የሚጀመርበት እና የስኳር ሁኔታው በኢንሱሊን ማኔጅ የሚደረግበት ሁኔታ አለ። ኦኬ፣ ስለዚህ እነዚህ ናቸው ዋነኞቹ ሁኔታዎች። ከዚያ ባለፈ ሌላኛው የስኳር በሽታ በእርግዝና ጊዜ ብቻ የሚከሰት የስኳር በሽታ አለ። እንግዲህ ለዚህም ዋነኛው ትሪትመንት እንግዲህ ላይፍ ስታይል በቂ ካልሆነ የኢንሱሊን ትሪትመንት ነው ማለት ነው። ስለዚህ በአጠቃላይ ያሉት ኢንሱሊን ግድ የሚሆንባቸው ሁኔታዎች እነዚህ ናቸው። መልካም ሼር አድርጉ።